በጌታ በኢየሱስ ስም ሰላም እላችኋለሁ። በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔር አምላካችን የተባረከ ይሁን። የጀመርነውን የሰባቱን አብያተ ክርስቲያናት ጥናት ዛሬ እንቀጥላለን። ምዕራፍ 3 ላይ ደርሰናል። ወደ አምስተኛው ቤተ ክርስቲያን ላይ ደርሰናል። ጌታ ደግሞ ዛሬም ያስተምረናል። ከቅዱስ ቃሉ የምንችል ካለ ለእግዚአብሔር ቃል ክብር እንቆምና የዮሐንስ ራእይ ምዕራፍ 3 ከቁጥር 1 እስከ 6 ያለውን እናነባለን። ዛሬ የሰርዴስን ቤተ ክርስቲያን ደግሞ እናጠናለን። ዮሐንስ ራእይ ምዕራፍ 3 ቁጥር 1 ምንችል ካለ ለጌታ ቃል ክብር እንቆማለን። የጌታ ቃል እንዲህ ይነበባል። በሰርዴስ ወዳለ ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስትና ሰባቱን ከዋክብት ያሉት እንዲህ ይላል፣ ስራህን አውቃለሁ፣ ሕያው እንደመሆነ ስም አለ፣ ሞተህማል። ስራ አምላኬ ፊት ፍጹም ሆኖ አላገኘሁትም። የነቃሁን ሊሞቱ ያላቸውን የቀሩትን ነገሮች አጽና። እንግዲህ እንዴት እንደተቀበልክና እንደሰማህ አስብ፣ ጠብቀውም፣ ንስሐም ግባ። እንግዲህ ባትነቃ እንደ ሌባ እመጣብሃለሁ፣ በማንኛውም ሰዓት እንድመጣብህ ከቶ አታውቅም። ነገር ግን ልብሳቸውን ያላረከሱ በሰርዲስ ጥቂት ሰዎች ካንተ ጋር አሉኝ። የተገባቸው ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ። ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል፣ ስሙንም ከሕይወት መጽሐፍ አልደመስሰውም። በአባቴና በመላእክት ፊት ስሙን እመሰክርለታለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ጸልያለን። ክብር ለኢየሱስ ይሁን። ለረዳን ክብር ይሁን። ሃሌሉያ። አምስተኛ ቸርች ላይ ደርሰናል። ሰርዴስ ምንም በላት ቶሎ ለማስታወስ እንዲመቸን። ኤፌሶን ስንል ወዲያውን ይመጣልናል፣ የቀድሞውን ፍቅር የተወች ነች። ሰርምኔስ ስንል ወዲያውን የምናስታውሰው በመከራ ውስጥ ያበበች ነች። ጴርጋሞን ስንል ወዲያውን የምናስታውሰው ቃል አለ፣ የምታመቻመች ቸርች ነች። ቲያጥሮን ስንል ላስቲክ ያየነው የምናስታውሰው ቃል አለ፣ በመስባኳ በመድረኳ ላይ ኃጢአትን የሰበከች ኃጢአትን ፕሮሞት ያደረገች ነች። ሰርዴስ ምንም በላት ሙት የሆነች ቸርች፣ ሙት የሆነች ቤተክርስቲያን። እድገቱን አያችሁት? እንዴት ፕሮግረስ እያደረገ እንደመጣ። የጀመርነው የቀድሞ ፍቅር ተትቷል ብለን የጀመርነው። የቀድሞ ፍቅር ሲታው ምን ይሆናል ካላችሁኝ፣ ማመቻመች ይመጣል። ማመቻመች ይመጣል። ማመቻመች ሲመጣ ምን ይመጣል ሲባል፣ በመድረክ ላይ ኃጢአትን መስበክ፣ ኃጢአትን ፕሮሞት ማድረግ፣ ኃጢአተኛን የመገሰጽ አቅም ማጣት ይመጣል። ከዛስ ምን ይመጣል? መሞት ይመጣል። መሞት ይመጣል። መሞት የት ነው የጀመረው? ፍቅር ሲቀዘቅዝ ነው። ታውቃላችሁ፣ ጌታ ብዙ የተቀባ አይደለም የሚፈልገው፣ አፍቃሪ ነው የሚፈልገው። ብዙ ሰባኪ አይደለም የሚፈልገው፣ ጌታ የሚወደውን ነው የሚፈልገው። እንድንወደው ነው የሚፈልገው። አሁን እኔ ከምሰብከው በላይ ጌታን የሚያስደስተው በፍጹም ነፍሴ፣ በፍጹም ኃይሌ፣ በፍጹም ማንነቴ ጌታን እንድወደው ነው የሚፈልገው። በሰርቪስ፣ በአገልግሎት፣ በጸጋ ስጦታ ህይወት አይተካም። ህይወት ልዩ ነው። ጌታን የሚማርከው የጸጋ ስጦታችን ሳይሆን ካራክተራችን ነው። ፍቅር የታወች ያመቻመቸች ኃጢአትን በመድረኳ የሰበከች ሞተች። እንደተለመደው የጥናት ስትራክቸራችንን ታውቁታላችሁ። ስለ ከተማው እናጠናለን፣ ስለ ቤተ ክርስቲያኑ እናጠናለን። ከዛ ጌታ ራሱን የገለጠበትን ነገር እያየን በውስጥ ያለውን መልእክት በጥልቀት ለማየት እንሞክራለን። አንዳንድ ይሄ ህዋ ሳይንስ የሚያጠኑ ሰዎች ምን ይላሉ? የብርሃን ዓመት የሚባል አለ። የብርሃን ዓመት ማለት እነሱ በሚሉት ቋንቋ ነው፣ እኔ ብዙም አላቀውም፣ እንዲሁ ሪሰርች ሳደርግ ያገኘሁት ነው። ብርሃን በሰከንድ ኦልሞስት 3000 ኪሎ ሜትር የሚያህል ርቀት ይሄዳል እና የመጀመሪያውን ርቀት ተነስቶ የሚቀጥለው ርቀት ላይ እስከሚገጥም ድረስ በሰከንድ ይህን ያህል ፍጥነት ይሄዳል። እና በዚህ ዙሪያ ላይ በጣም የሚያጠኑ ሰዎች ጠልቀው ደግሞ ሲናገሩ አንዳንድ በሰማይ ያሉ ከዋክብቶች ከአንድ ቦታ ተነስተው ወደ ሌላ ቦታ እስከሚደርሱ ድረስ ከ25 ዓመት አንዳንዴም እስከ 33 ዓመት ድረስ ይፈጅባቸዋል። ግን ተነስተው አንድ ቦታ እስከሚደርሱ ይሄንኑ ዓመት ሁሉ እየፈጀባቸው ከሩቅ ግን ሲታዩ በብርሃን ውስጥ ያሉ የሚንቀሳቀሱ ይመስላሉ እንጂ ከብርሃኑ ርቀው ጉዞ ከጀመሩ በጣም ቆይተዋል። ከብርሃኑ ተነስተው ከብርሃኑ ርቀው ብርሃንን ሳይገልጡ ከብርሃን ተለያይተው አየር ላይ 25 እና 33 ዓመት ሊቆይ ይችላሉ ብለው ይናገራሉ። ይሄን የሚያጠኑ ሰዎች እና ስናያቸው እነሱ በሚያዩበት መሳሪያ የሆነ እንደ ብርሃን ነገር ይታየናል እንጂ ከብርሃኑ ከራቁ ቆይተዋል ይላሉ። ሰርዴስ እንደዛ ነች።
ከብርሃን ከራቀች ከህይወት ከራቀች ከእግዚአብሔር ድምጽ ከራቀች ሰንብታለች። ግን ሰርቪሷን አክቲቪቲዋን የቸርቿን እንቅስቃሴ ስናይ ብርሃን ያለባት ትመስላለች እንጂ ከርማለች ከራቀች ከሱ የእግዚአብሔር ቃል በግልጽ እንደሚነግረን የሞተች ቤተክርስቲያን ነች። ከተማው ምን ይመስላል? ቸርቹ ምን ይመስላል? ሰርዴስ በጣም የምትታወቀው እጅግ ባለጠጋ ከተማ ነች። ጌታችን ኢየሱስ ክርስቶስ ወደ ምድር ከመምጣቱ ከ1200 ዓመት በፊት የተመሰረተች ታላቅ ንግስት አለች። ሂስቶሪካሊ ካጠናችሁ ስሟ በጣም ይታወቃል። ሊዲያ የምትባል ንግስት አለች። የሷ ንግስት ዋና መቀመጫ የሆነች በተራራ ጫፍ ላይ ያለች እጅግ ባለጠጋ፣ በተለይ አዲስ ኪዳን ሲጠና እንደ ሰርዴስ ሀብታም ከተማ፣ ሀብታም ኮሚኒቲ፣ ሀብታም ሜምበር፣ ሀብታም የበዛበት ከተማ እንደ ሰርዴስ የለም። እጅግ ባለጠጋ ነች። አንዳንድ የጥናት ጽሁፎችን በጥልቀት ካያችሁ ከተማው መካከል የሚወርድ ኩሬ አለ። ኩሬ ውስጥ ደግሞ ደቃቅ ወርቆች በኩሬ ውስጥ ይመጡ ነበረ እና በወርቅ የታወቀች ከተማ ነች። በቢዝነሱም ዓለም የሚያጠኑ ሰዎች እንደሚናገሩት ለመጀመሪያ ጊዜ የወርቅ የመገበያ ገንዘብ መገበያ የጀመረችው ወርቅን እንደ ገንዘብ ሳንቲም ጎልደን ኮይን የጀመረችው ሰርዴስ ነች። እጅግ ባለጠጋ ነች። አሁን ስለ ከተማው ስነግራችሁ አውቶማቲክሊ ቸርቿን በጣም ሀብታም ቸርች ነች። ወንበሯ እንደናንተ ወንበር አይደለም፣ ፕላስቲክ አይደለም። መደገፊያው በጣም አሪፍ ነው። ሳውንድ ሲስተሙም በጣም አሪፍ ነው። ስክሪን አላት። ማይክም እንደዚህ እኔ ባንድ እጄ እንዲያስኩት አይደለም፣ ከፈለገም እንደዚህ ሚላላት። እጅግ ባለጠጋ ነች። ሜምበሯም ባለጠጋ ነው፣ ከተማም ባለጠጋ ነው። እና ብዙ ጊዜ እሷን ለመውረር ሞክረዋሉ። ከተማን ለመውረር ብዙ ጊዜ ሞክረዋሉ። ታሪክ እንደሚነግረን ከክርስቶስ ኢየሱስ ወደዚህ ምድር ከመምጣቱ በፊት 544 ላይ ቂሮስ የሚባል መሪ ከተማን ለመውረር እድል አግኝቶ ነበረ። ከዛም በኋላ ጌታችን ኢየሱስ ክርስቶስ ወደ ምድር ከመምጣቱ ዓመተ ዓለም ብለን በመንቆጥረው 195 ጊዜም ግሪኮች ሰርዴስን ከተማ ደፍረዋታል፣ ይዘዋታል። በጣም ባለጠጋ ነች። እና የሰርዴስ ከተማ ዋና ንጉስ የሚባለው በጣም የሚታወቀው ንጉስ ክሬሰስ ይባላል። እና አንዳንድ ጽሁፎች ላይ ልታገኙ ትችላላችሁ። አንተ እንደ ንጉስ ክሬሰስ ባለጠጋ ነህ እንዴ እየተባለ ለሀብታም መገለጫ ንግግር ሁሉ ነው። ልክ አይ ዶንት ኖ አሁን እንኳን ብዙ አይባልም፣ ግን በፊት አንተ አላሙዲን ነህ እንዴ እንደሚባለው አይነት ነው። አንተ ክሬሰስ ነህ እንዴ ይባላል። እጅግ ባለጠጋ ነው ንጉሱ። ከተማም እጅግ ባለጠጋ ነች። ጸሐፊዎች አሉባት፣ ፈላስፎች አሉባት። ብዙዎችን ስሞችን ልጠቅስ እችላለሁ፣ ግን ይሄንን ካልኩ ይበቃል። ታሪኳ ታላቅ ነው። ለመደፈር ብዙ ጊዜ የተሞከረች ከተማ ነች። እጅግ ባለጠጋ ነች። ሳንቲሙን ከገለበጥ ነው ቸርቿም እጅግ ባለጠጋ ነች። ቸርቿ ምን ትመስላለች ካለን ማን ተከላት በግልጥ የምናውቀው ሰው የለም። ግን ተደጋግመን ስናጠና ያገኘውን አንድ ኮንሰፕት ምንድነው? ከሰባቷ ቤተክርስቲያን በጣም ኢንፍሉዌንሻል ቸርች ተጽዕኖ ፈጣሪዋ ቸርች ኤፌሶን ነች። ምናልባት ኤፌሶን የተከላት አቃላችሁ ቅዱስ ጳውሎስ ነው። ጢሞቴዎስን ፓስተር አድርጓታል። አሁን በመናጠነበት ጊዜ ደግሞ ሽማግሌው ዮሐንስ ነው መጋቢው። ስለዚህ ሰርዴስን ማን ተክሏታል? ምናልባት ከኤፌሶን የሄዱ ምእመናን ወደ ሰርዴስ ከተማ የሄዱ ሰዎች ቸርቿን ሳይተክሏት አይቀርም። ለአንድ ግለሰብ ስም ላንሰጥ እንችላለን። ግን ከኤፌሶን የተነሳው የወንጌል እሳት ተጽዕኖ ሰርዴስ ጋር ደርሶ ሰርዴስ በዛ ልትተከል ይችላለች የሚል ግምት አለ። የሰርዴስ ቤተክርስቲያን መጋቢ ሚሊጦን የሚባል መጋቢ አለ። በኋላ አነሳለሁኝ ስለሱም። በብዙ ትጋት ቤተክርስቲያኗ ላይ ሲያገለግል የነበረ ነው። ወደ ክፍሉ እንምጣ ቶሎ ብለን፣ ብዙ የምናነሳው ሐሳብ ስላለ። ቸርቿ ምን ተብላ ተገለጸች? ሙት ናችሁ ተብላ ተገለጸች። ሞተሻል ተብላ ተገለጸች። ይሄ በጣም አስደንጋጭ ነው በነገራችን ላይ። አይ ዶንት ኖ አሁንም ደግሜ ልበለው፣ እኛ ስለ ራሳችን ከምንለው በላይ እግዚአብሔር ስለኛ የሚለው ይበልጣል። አሁንም እላለሁ፣ እኛ ስለ ራሳችን ከምንለው በላይ እግዚአብሔር ስለኛ የሚለው ይበልጣል። ሀብታም ቸርች፣ ባለጠጋ ቸርች፣ ብዙ የሞላች ቸርች ስለ ራሷ የምትናገረው ሕያው ነኝ፣ ብርቱ ነኝ፣ ፋይናንሴ ጠንካራ ነው፣ ብዙ ህንፃ የገነባው ነው ልትል ትችላለች። ሰማይ ግን ስለሷ የሚለው አይ ሞተሻል። መሞት እንደ ቀላል አንቀበለውም። አምላክን የሚያክል የምታመልክ ቤተክርስቲያን ሞተሻል መባል በጣም ያሳዝናል። አምላክን ነው የምታመልከው። ምን ማለት ነው? አምላክን ነው የምታመልከው። አምላካችን ሕያው ነው። የመሐመድ መቃብር አለ። የቡድሃ እምነት የቡዲስት እምነት ተከታይ መስራቹ ቡድሃ መቃብር አለ። የኮንፊሽየስ እምነት ተከታይ ኮንፊሽየስ መቃብሩ አለ። በምድር ላይ የምናውቃቸው ታላላቅ እምነቶች የጀመሯቸው ሰዎች መቃብራቸው አለ፣ ይጎበኛል። የክርስትና እምነት መስራች
ጀማሪ ፈጻሚ ራሱ መሰረቱ የሆነ መቃብሩ የለውም። እሱ ሞትን አሸንፏል። ያው ነው። ሄደን ምን ጎበኘው መቃብር የለንም። አምላካችን ያው ነው። የዛሬ 2000 ዓመት ያለ ታሪክ እናነሳለን። at the same time እሱ በመካከላችን ነው ያለው። የቸርቿ ውበት ሕያውነት፣ የቸርቿ ውበት የሱ መገኘት። አምላካችን ሕያው ነው። ከሌላ እምነት የሚለየን ይሄ ነው። የትላንት ታሪክ ስበን ልባችን አይሞቅም። ኢየሱስ ዛሬም ሕያው ነው። ትላንት አለ፣ ዛሬም አለ፣ ነገም ይኖራል። ሞት በፊቱ ሞቷል። ሞት በሱ ቦታ ድርሻ የለውም። ኢየሱስ ሕያው ነው። ሕያውን ይዛ፣ እግዚአብሔርን ይዛ፣ ልጨምር ክርስቶስን ይዛ፣ መንፈስ ቅዱስን ይዛ፣ ሕያዋን የሆኑ ቅዱሳንን ይዛ ሰማይ ምን ይላታል? ሞተሻል። እንዴት ያስደነግጣል! እንዴት ልብ ይሰብራል! እንዴት የሚያሳዝን ነው! ሕያውን ይዛ ሞት በሱ ሞቶ አብርሃምን የጣለ ዳዊትን የጣለ ኤልሳን የጣለ ያንን ነገስታት ያን የተቀባ እነዛን ኃያላን ፊት ሲቆሙ ሞት ፊት እየደፋቸው ኢየሱስ ፊት ሞት ቆሞ ሞት ራሱ ሞተ። አረ አሜን! እስቲ ድጋሚ አሜን! This is the gospel። ይሄ ነው ልዩነታችን። ይሄ ነው ልዩነታችን። መሐመድ ሞት ፊት ሞቷል። ኢን ቢሊየንስ ይከተሉታል። ሞት ፊት ማለፍ አልቻለም። ሞት እጅ ላይ መውጊያ አለ። ወጋው፣ ጣለው፣ ማለፍ አልቻለም። ታውትኛ ሰፈር ነው ታላላቅ ምናከብራቸው የእግዚአብሔር ሰዎች በቅዱስ ቃል ውስጥ ያሉ ሞት ፊት ተደፉ። ከኢየሱስ በፊት 87 ሊቀ ሊቃውንት ነበሩ፣ ወይ ደግሞ ሊቀ ካህናት ነበሩ በእግዚአብሔር ፊት የሚቆሙ። ሞት ደፍቷቸዋል እነሱንም። ዕብራውያን 7 እንደሚነግረን እሱን ግን ሞት ሊይዘው አልቻለም። ሞት ሊያሸንፈው አልቻለም። ኢየሱስ ሕያው ነው። እስቲ ጮኩላችሁ አሜን። ይሄን ይዛ እኮ ነው። ይሄን ኢየሱስን ይዛ ሞተሻል አለት። ሞተሻል። ልክ ማቴዎስ 21:19 ላይ ያችን በለስ ፍሬ እንደሌለባት ባየ ጊዜ እንደረገማት ፍሬ አልባ የሆነች ሙት የሆነች ቤተ ክርስቲያን ነች። እንዴት ታሳዝናለች! ምንድነው ሜጀር ኮዝ? ዋናው ምክንያት የሞተችበት። አሁን ወደ ክፍሉ ሄደን ኤክስፖዝ እናርግ። ቁጥር 1 በሰርዲስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። መንፈስ ቅዱስ ክብር ላንተ ይሁን። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት ያሉት እንዲህ ይላል። አያችሁ ራሱን የገለጸበት እስካሁን ካገኘነው በጣም ይለያል። ኤፌሶን ላይ ዲቫይን ኳሊቲ ኮንትሮል በሰባት ወርቅ ራስ መካከል የሚሄድ ጥራት ተቆጣጣሪው ሰርምኔስ መከራን ለምትበላ አይዞሽ አንቺ ብቻ ለመከራ የምትበዩ እኔ ራሱ ሞቼ ነበር ተነስቻለሁ። ምታመቻመቻውንማ ማመቻመቻችሁን አያለው። በሁለት ወገን የተሳለ ስለታም ሰይፍ አለኝ። በመድረኳ ላይ ኃጢአት የምትሰብከውን ፈራጅ የሆነውን የእግዚአብሔር ልጅ ብሎ አስተዋወቃት። ሰርዴስን ሞተሻል ሲላት ራሱን ሲያስተዋውቅ የመሞቷ ምክንያት በቅል ሲያስቀምጥ እንደዚህ ይላል። ሰባቱን የእግዚአብሔር መናፍስት ሰባቱን ከዋክብት ያሉት እንዲህ ይላል። ምን ማለት ነው? ሰባቱ መናፍስት የሞተችበት ምክንያት ሰባት የሚለው በመጽሐፍ ቅዱስ ፍጽምና ነው። መንፈስ ቅዱስ አንድ ነው፣ በሰባት መገለጫ ተገልጿል። ምናልባት ለጥናት እንዲረዳችሁ ኢሳይያስ ምዕራፍ 11 ላይ ስለ መንፈስ ቅዱስ በሰባት መልኩ አስቀምጦታል። ይሄ እግዚአብሔር መንፈስ እንደዚህ ይላል ኢሳይያስ ላይ የእግዚአብሔር መንፈስ 1፣ የጥበብ መንፈስ 2፣ የማስተዋል መንፈስ 3፣ የምክር መንፈስ 4፣ የኃይል መንፈስ 5፣ የእውቀት መንፈስ 6፣ የእግዚአብሔርን የመፍራት መንፈስ 7። እንዴት ሞተች? ባጭር ለማስቀመጥ መንፈስ ቅዱስን ጥላለች። ፍጹም የሆነውን ትተዋለች። ሰባቱን የእግዚአብሔር መናፍስት which is የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ፣ የምክር መንፈስ፣ የኃይል መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ ተብሎ የተገለጠውን ይሄን መንፈስ ቅዱስን ስለጣልሽ ሞተሻል። ለምን ሞተች? መንፈስ ቅዱስን ትታለች። ለምን ሞተች? ለመንፈስ ቅዱስ ጀርባ ሰጥታለች። ለምን ሞተች? ለመንፈስ ቅዱስ ቦታ የላትም። ጠለቅ ብዬ አጠናለሁ ካላችሁ ሰባቱ ከዋክብት የያዘ የሚለው የቤተ ክርስቲያን መጋቢ እንደማለት ነው መገለጫው። ግን ትኩረታችን ምን ፈልገው ነው? ለምን ሞተች? ለመንፈስ ቅዱስ የሚገባውን ክብር ስላልሰጠች። ለምን ሞተች? መንፈስ ቅዱስን ስለገፋች።
ብርቱ ድፍረቷ እሱ ነበር። ውበቷ እሱ ነበር። ክብሯ እሱ ነበር። ጌጧ እሱ ነበር። መወደዷ እሱ ነበር። ጸሎቷን፣ አምልኳን፣ ቅዱስ ቃሏን፣ ህብረቷን ያስዋበላት እሱ ነበር። ገፋችው መንፈስ ቅዱስን። እሱን ጥላ የምትቆም ቸርች የለችም። ለዚህ ነው እመጣለሁ እፈርዳለሁ አላላትም። የሚፈረድ ህይወትም የለም፣ የሚቀጣም ህይወትም የለም። ሞተሻል አላት። አንድ ቸርች ያው የምትሆነው ትልቅ አዳራሽ ሲኖራት፣ ትልቅ አካውንት ሲኖራት፣ ብዙ አገልጋይ ሲኖራት አይደለም። አንድ ቸርች ያው የምትሆነው መንፈስ ቅዱስ በሙላት ሲሰራባት ነው። ሞተሻል። እኔን ጥለሻል፣ ሞተሻል። መንፈስ ቅዱስን ገፍተሻል፣ ሞተሻል። ቤተ ክርስቲያን አተሻል። ውበትሽን ቤተ ክርስቲያን አዳራሽሽ አልተነካ፣ መሬትሽ አልተነካ፣ ሳውንድ ሲስተምሽ አልተነካ፣ የፕሮግራም ይዘትሽ አልተነካም፣ ግን ሞተሻል። ሞተሻል። መሞት ምን ማለት ነው? በመጽሐፍ ቅዱስ መሞት ማለት alienated from God፣ ከእግዚአብሔር ተቆርጦ መለየት ማለት ነው። ከእግዚአብሔር ተቆርጠሻል፣ ከህልውናው ተነጥለሻል። ልክ ሉቃስ 15 ላይ ስለጠፋው ልጅ ሲናገር ይሄ ልጅ ሞቶ ነበር አለ፣ ተለይቶ ማለት ነው። መሞት ማለት መለየት፣ መፋታት። ቸርች የቱ ጋ ነው የምትሞተው? መንፈስ ቅዱስን ስትተው። የቱ ጋ ነው አቅም የምታጣው? መንፈስ ቅዱስን የገፋች ጊዜ። ለዚህ ነው ሞተሻል ያላት። ለምጽፉ ሰዎች ሶስተኛ ስለ ቤተ ክርስቲያን ምን ተናገረ? ቁጥር 2 ስራን አውቃለሁ ያው እንደመሆነ ስማለህ ሞተማል ይላል። ያው ጌታችን አክኖሌጅ አድርጎ ነው የሚጀምረው። ስራን አውቃለሁ ይላል ማለት ቸርች ውስጥ የምታደርገውን አክቲቪቲ አውቃለሁ ይላል። እሁድ ያለን ፕሮግራም አውቃለሁ፣ ሮብ ያለን ፕሮግራም አውቃለሁ፣ አርብ ያለን ፕሮግራም አውቃለሁ፣ በዘርፍ ውስጥ ያለን ፕሮግራም አውቃለሁ፣ የህፃናት የወጣት እያንዳንዱን ፕሮግራም አውቃለሁ። መድከምን አውቃለሁ፣ በፕሮግራም ጡዘት ውስጥ መቀመጥን አውቃለሁ። እኔን የሚማርከኝ ግን ፕሮግራም ሳይሆን በእያንዳንዱ ፕሮግራም መገኘቴን ስትፈልግ ነው። እኔን የሚማርከኝ ግን ፕሮግራም ሳይሆን በፕሮግራም ውስጥ መንፈስ ቅዱስ የሚገባውን ስፍራ ሲያገኝ ነው። ቤተ ክርስቲያን በፕሮግራም አባዜ ሰክራለች። ቤተ ክርስቲያን በመራ ግብር ሰክራለች። ቤተ ክርስቲያን በየ3 ወሩ በየ6 ወሩ ይሄን አከናውኛለሁ በሚል ሰዋዊ ስርዓት አብዳለች። እሱን እየተቃወምኩ አይደለም። በእያንዳንዱ ፕሮግራማችን ላይ መንፈስ ቅዱስ ስፍራውን ካላገኘ ግን ሞተናል። እግዚአብሔርን የሚማርከው ፕሮግራም አይደለም፣ በፕሮግራም ውስጥ ኢየሱስ ሲከብር ነው። ጮኩላችሁ አሜን። አብያተ ክርስቲያናት እንዴት ነው የሚሞተው? በደም ቴክኒካል ነገር ነው። ቸርች ወንጌልን ትታ፣ ቅድስናን ትታ፣ የመንፈስ ቅዱስን የበላይነት ትታ ስርዓት ፎከስ ስታረግ ትሞታለች። ስርዓት ፎከስ ስታረግ አንዳንድ ቦታዎች አሉ። ስርዓት ዝንፍ ካለ እንደ እግዚአብሔር ክብር በኃይል ወርዶ እኛ ካስቀመጥነው ቅርጹ ትንሽ ለየት ካለ ራሱ እኛንም እግዚአብሔርን የሚቆጡ ሰዎች አሉ። የሞተች ቸርች ብዙ ትኩረት የምታደርገው ስርዓቷ ላይ ነው። የሞተች ቸርች መገለጫ ብዙ ፎከስ የምታደርገው ሊተርጂዋ ላይ ነው። ሰዎች ያስቀመጡት ሃይማኖታዊ ስርዓት ወገቧን ይዛ ነው የምትከራከረው። በፍጹም መዝሙር ከክችክችካ አይጀምርም፣ ከዋልዝ ነው የሚጀምረው ትላለች። በፍጹም ከሬጌ በፍጹም አይጀምርም። አምልከን አይደለም የምንጀምረው፣ መጀመሪያ ጸልየን ነው የምንጀምረው ትላለች። የሚያንገበግባት የእግዚአብሔርን ህልውና ጠረን መፈለግ ሳይሆን ያስቀመጠችው ስርዓት እንዳይነካባት ነው የምትፈልገው። እኛም ኢቫንጀሊካል ሰርክል በምንለው ሊተርጂያቸው በጣም የጎሉ ቤተ እምነቶች አሉ። ወገባቸውን ይዘው የሚከራከሩት ራሱ ለሊተርጂ ነው። የሞተች ቤተ ክርስቲያን ከወንጌል ይልቅ ማህበራዊ አገልግሎት ላይ በጣም የምትደክም ነች። መጥፎ ነው እያልኩኝ አይደለም። በጣም ፎከስ የምታደርገው ኮሚኒቲ ሰርቪስ ላይ ነው እንጂ ሰውየውን በወንጌል ማጥመድ ትኩረቷም አይደለም። በገባው ጊዜ ይመጣል ትላለች። የሚያመልጣት ኢየሱስ የለም ካፏ ላይ። መጥፎ ነው እያልኩኝ አይደለም፣ ጥሩ ነው። ከምንቆፍርላቸው ጉድጓድ በላይ የነፍሳቸው መዳን ይበልጣል። ከምንተክለው ጤና ጣቢያ በላይ የነፍሳቸው መዳን ይበልጣል። የስ ኮሚኒቲ ሰርቪስ ያስፈልገናል። ፎከሳችን ግን ኮሚኒቲ ሰርቪስ መስራት ሳይሆን ወንጌል አጥማጆች ነን። ሀንት ነው የምናደርገው። ሲጠራንም የጠራን ለኮሚኒቲ ሰርቪስ አይደለም። ከዚህ በኋላ አሳ የምታጠምዱ ሳይሆን ሰው አጥማጅ አደርጋቸዋለሁ፣ አግዛለሁ፣ ኮሚኒቲን ባለኝ ነገር እረዳለሁ፣ በእውቀቴ፣ በገንዘቤ፣ በስትራቴጂ ማህበረሰቤን ለመለወጥ እጥራለሁ። እያንዳንዱን ሳረግ ግን ልክ ፀሐይ ጠዋት ሲወጣ
ከተማው ላይ ብርሃን እንደሚሆን የኔ ፀሐይ ግን ወንጌል ነው። ከወንጌል ውጪ ወሬ የለኝም። ከወንጌል ውጪ ፎከስ የለኝም። ከወንጌል ውጪ ትኩረት የለኝም። ሃይማኖታዊ ስርዓት፣ ማህበራዊ አገልግሎት፣ በውስጥ ያለ ስርዓት ላይ ብቻ ከተጠመድን፣ እሱን ብቻ ፎከስ ካረግን የሞተች ቤተክርስቲያን መገለጫ ይሄ ነው እንጂ ጭልጥ ያለች ወደ ዓለም የሄደች ምትክድ ምትሳደብ አይደለችም። አለች፣ ፕሮግራም እያደረገች ነው፣ ስርዓት እየፈጸመች ነው። ጠረኗን ግን አታለች፣ ወዝ የላትም። የስ ኮሚኒቲ ሰርቪስ መስጠት አለብን፣ ማህበረሰቡን ማገዝ አለብን። እሱ ሁለተኛ ነው። ፊት ለፊታችን ግን ወንጌል ነው። ታዲያ ያልሞተች ቸርች ማነች? ያልሞተች ቸርች ወንጌልን በግልጥ ትናገራለች። ያልሞተች ቸርች ኃጢአትን ትጋፈጣለች። ያልሞተች ቸርች ህዝቧን ወደ ቅድስና ትመራለች። ያልሞተች ቸርች መካከሏ ላይ መንፈስ ቅዱስ የበላይ ሆኖ ይገለጣል። አሁን እንደ ሎካል ቸርችም ብሮደር ኮንሰፕትም እንደ ኢትዮጵያ ቤተክርስቲያን ማየት እንችላለን። እንደ አጥቢያ ወንጌል ነው ትኩረታችን፣ እንደ አጥቢያ ቅድስና ነው ትኩረታችን፣ እንደ አጥቢያ መንፈስ ቅዱስ ይመላለሳል ወይስ ስርዓት ጠምዶናል? ወይስ ሊተርጂ ይዞናል? ወይስ ማህበራዊ አገልግሎት ነው ትኩረታችን? ያልሞተች ቸርች ወንጌል ተኮር ነች። ያልሞተች ቸርች መንፈስ ቅዱስ ማዕከሏ ነው። ያልሞተች ቸርች ቅድስናን ትናገራለች። ያልሞተች ቸርች ሰዎችን ደቀ መዝሙር ለማድረግ ትተጋለች። አንዳንድ ታሪክ ላንሳላችሁ። 15ኛው ክፍለ ዘመን ላይ የተነሳ ታሪክ። እንደምታውቁት 15ኛው ክፍለ ዘመን ላይ የታድሶ ዘመን ነው። እግዚአብሔር እቺን ምድር እርዝ ምንላትን ያናወጠበት ጊዜ ነው። በተለይ ደግሞ አውሮፓ ውስጥ ትልልቅ ሪቫይቫሎች የተነሱበት ጊዜ ነው። አንደኛው የተነሳው ስኮትላንድ ነው 1500። በስኮትላንድ አንድ ግለሰብ ነጥለን አውጥተን የምናነሳው ሪቫይቫል የለም። ነገር ግን እንዳለ የስኮትላንድ አብያተ ክርስቲያናት በሙሉ ነው እግዚአብሔር ያሰባቸው። በአንድ ዓመት ውስጥ 2200 ቤተክርስቲያን ተተክሏል። ያ ብቻ አይደለም፣ የወንጌል መስፋት የቤተክርስቲያን መተከል ብቻ ሳይሆን ከፍተኛ የሆነ ስደትም ነበር። ሴንት አንድሪው በሚባል ትልቅ ልክ መስቀል አደባባይ እንደምንለው ትልቅ ሜዳ ላይ ከ18000 በላይ የሚሆኑ ወጣቶች ወጥተው ወንጌልን ይሰብኩ ነበር። በዛም ጊዜ ብዙዎች ተገለዋሉ። ትኩረታቸው ምን ነበር? ወንጌል ነበር። ፎከሳቸው ምን ነበር? ቅድስና ነበር። ፎከሳቸው ምን ነበር? መንፈስ ቅዱስ ቤቱን እንዲቆጣጠር የቤቱ የበላይ እንዲሆን መስበክ ነበር፣ መናገር ነበር። ስኮትላንድ ተዋጠች። በታላቅ የወንጌል አብዮት ፈነዳ። ብዙ ቤተክርስቲያን ተተከለ። አሁን እኔ እየሰበኩኝ በስኮትላንድ ውስጥ 1400 ቤተክርስቲያን ብቻ ነው የቀረው። አብዛኞቹ መጠጥ ቤት ሆነዋል። አብዛኞቹ ቲያትር ቤት ሆነዋል። አብዛኞቹ ክለብ ሆነዋል። አብዛኞቹ የምሽት መሸታ ቤት ሆነዋል። አንዳንዶቹ መስጊድም ሆነዋል። ምን ነበር ችግሩ ከተባለ ስርዓት ዋጣት፣ ሊተርጂ ዋጣት፣ አደራረግ ዋጣት። ክብሯን ጣለችው፣ ወዟን ጣለችው፣ ግርማዋን ጣለችው፣ መንፈስ ቅዱስን ገፋችው። በቀሩት በ1400 ቤተክርስቲያን ውስጥ በግልጥ ሆሞሴክሹዋሊቲ ይሰበካል። ወንድ ለወንድ በግልጥ ይጋባል፣ ሴት በግልጥ ይጋባል። መጋቢዎች እንኳን እግዚአብሔር ከደነገገው ሕግ አፈንግጠው ወጥተዋል። አሁንም ቤተክርስቲያን እየተዘጋች ነው ያለችው። ነገ ከብዙ ዓመታት በኋላ ከብዙ ዘመናት በኋላ እኛ አልፈን ይሄ ቤት በውበት እንዲቆይ ከተፈለገ ከስርዓት እንውጣ። መንፈስ ቅዱስ ቤቱን ይቆጣጠረው። እስቲ ጮክ ብላችሁ አሜን። ቤቱን ለባለቤቱ መልሱ። የዛሬ ድምጼ ነው። ቤቱን ለባለቤቱ መልሱ። ምስባኩን ለባለቤቱ መልሱ። እያንዳንዱ ዘርፍ ላይ ለባለቤቱ መልሱ። መንፈስ ቅዱስ የሚገባውን ድርሻ ስፍራ ስጡት። ደግሜ እላለሁ፣ ቤቱን ለባለቤቱ መልሱ። የሚገርመው እስካሁን ስናጠና እንዳገኘ ነው ተስፋ አለ። እንግዲህ ለንስሐ ዕድል ሰጥቷቸው እንደዚህ ይላል ቁጥር 2 ስራህም በአምላክ ፊት ፍጹም ሆኖ አላገኘሁትም። የነቃሁን ሊሞቱ ያላቸውን የቀሩትን ነገሮች አጽና ይላል። ለመመለስ ምን እናድርግ? እንደ 5 ነገር እዚህ ጋር ያነሳል ለምጽፈው። አንደኛ ንቃ፣ ዌክ አፕ። ምን ማለት ነው ንቃ? መንፈሳዊ ሁኔታህን እያንዳንዱን መርምረው።
ካልነቃ ጌታ እንደ ሌባ ይመጣብሃል። አንተ የምትጠብቀው እንዲመጣልህ አይደል? እሱ ግን ይመጣብሃል። ደግሞ አመጣጡም እንደ ሌባ ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 እንደዚህ ይላል የጌታ ቃል። አንደኛ ተሰሎንቄ 5:2 የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣል። ስለዚህ እንዴት እናድርግ? እንንቃ። እያንዳንዱ ፕሮግራምን ምን መርምረው በመንፈስ ቅዱስ የተለወሰ ነው ወይ ጸሎታችን? በመንፈስ ቅዱስ ውበት አለ ወይ አምልኳችን? የመንፈስ ቅዱስ ግርማ አለ ወይ ስብከታችን? እያንዳንዱ ግንኙነታችን ላይ ጠረኑ አለ፣ መገኘቱ አለ፣ እጁ አለ ወይ? ከሌለ ንቃ። ንቃ። በሃይማኖታዊ ስርዓት አትድከም። አዙሪት ውስጥ አትግባ። የሆነ ሰው ባስቀመጠው ስርዓቱ ዘመን አይለቅ። ንቃ። ንቃ። እሱን ፈልገው፣ መርምር። እሱ ከሌለ ቆም ብለህ አስብ። እንደ ሌባ ስለሚመጣ ሳይመጣብህ ንቃ። ባዶስ ቀርተህ እንዳይመጣ ንቃ። ገለባ ሰብስበህ እንዳይመጣብህ ንቃ። እንዲሁ ፕሮግራም እያደረክ ዘመን እንዳያልቅ ንቃ። በአንተ ዘመን ዝም አይበል። ሊሰራ ያለውን ይስራ። ታሪክ ተናጋሪ አትሁን፣ ታሪክ ሰሪ ሁን። ዛሬም እጁ አለ፣ ዛሬም ክንዱ አለ፣ ዛሬም ይሰራል። ስለ ትላንት እያወራ ዘመን አይለቅ። ንቃ። ንቃ። እግዚአብሔር የ80ዎቹ ብቻ አይደለም። እግዚአብሔር የ70 60ዎቹ አይደለም። እግዚአብሔር የ90 ብቻ አይደለም። እግዚአብሔር የዘንድሮም ነው። አሁንም ይሰራል። የመዳን ቀን ዛሬ ነው፣ ያውም አሁን ነው። መንፈስ ቅዱስ ከመስራት አልቦዘነም፣ አልቀረም። አንተ ንቃ። ዛሬም እየጸለይክ መስራት ይፈልጋል። ዛሬም እያመለክ መስራት ይፈልጋል። ዛሬም እየሰበክ ሰዎችን ማዳን ይፈልጋል። ዛሬም በህብረት መስራት ይፈልጋል። ንቃ። እዛ ስትነቃ ሁለተኛ ትንሽ የቀረ ጥሩ ነገር ካለ አጽና። እሱን አጽና። ሊሞቱ የቀሩትን ነገሮች አጽና ይላል። ምን ላጽና? እውነትን አጽና። ቅድስናን አጽና። እግዚአብሔር መፈለግን አጽና። ለመንፈስ ቅዱስ ሴንሲቲቭ መሆንህን አጽና። አትደግበት፣ እደግለት። አትክፋው። ሴንሲቲቭ ሁን። ቀድመ የምታዳምጠው በዚህ ጆሮ ዓለምን አይሁን፣ በውስጥ እሱን አዳምጠው። የመጀመሪያ ማረጋገጫ እሱ ይሁን። ከሱ ጋር ተጣበቅ። አለኝ የምትለው እውነት ካለ ያዝ፣ ጽድቅ ካለ ያዝ፣ ቅድስና ከሆነ ያዝ፣ ከመንፈስ ቅዱስ ጋር ያለ ንብረት ያዝ። አጽና፣ እንዳይወሰድብህ። እየነቃ ያለን ነገር አጥብቀ ያዝ። ከዛ ሶስተኛ የቀድሞ ዘመንን አስብ። የተቀበልከውን የሰማውን ይህን የመንፈስ ቅዱስን ውበት አስብ። እንዴት ነበር በመንፈስ ቅዱስ ለመሞላት የነበረ ፓሽን? እስቲ እሱን አስብ። አስብ። እነሱ ነክታቸዋል፣ እኔን ለምን አትነካኝም ብለህ በአራት መንታ ያነባበትን ዘመን አስብ። ለመንፈስ ቅዱስ ሙላት የሄድክበትን ርቀት አስብ። የተነካ ቀን ራሱ የሚወሰድብህ መስሎ ያነበነብክ ቤት የሄድከውን ቀን አስብ። ሌሊት ተነስተህ ድንገት ይሄ ነገር አለ የለም ብለህ ደጋግመህ ያልከውን ነገር አስብ። በአማርኛ መግለጽ አቅቶ አይን በእንባ ተሞልቶ ስለመሞላት እግዚአብሔርን ያከበርክበትን ያንን ቀን አስብ። ያንተ ህይወት ወዝ ያገኘው፣ ያንተ ህይወት ውበት ያገኘው፣ ያንተ መንገድ የቀናው ከሱ ጋር የተጣበቅበት ቀን ነው። ያንን አስብ። አትክፋው፣ ጀርባ አትስጠው፣ ሁለተኛ አታድርገው። የህይወትህ ፊት ለፊት ስጠው፣ በኩሩን ስጠው፣ አንደኛውን ስጠው። የቀድሞውን ዘመን አስብ። ከሱ ጋር የነበረ ንብረት አስብ። ለሱ የነበረን ሴንሲቲቪቲ መንቀጥቀጥ አስብ። ለመገኘቱ ሱሰኛ ሁን። አራተኛ ጠብቅ። ነቅተህ አጽንተህ የቀድሞውን ዘመን እያሰብክ አራተኛ ጠብቅ። ያንን እውነት፣ ያንን የመንፈስ ቅዱስ መገኘት፣ ከሱ ጋር ያለ ንብረት ጠብቅ። እውነትን አጥብቀ ያዝ። ከሱ ጋር ያለ ንብረት አጥብቀ ያዝ። ክርስትና ተዝረክርከ የምትሄድበት መንገድ አይደለም፣ በጥንቃቄ የምትሄድበት መንገድ ነው። ልክ ቦምብ አምካኝ ተጠንቅቆ እንደሚሄድ ውበትህን፣ ክብርህን፣ ጌጥህን፣ መንፈስ ቅዱስን እንዳይበርዙብህ፣ በጨዋታ እንዳይበረዝብህ፣ በሐሜት እንዳይበረዝብህ፣ በፖለቲካው እንዳይበረዝብህ፣ በብሔር እንዳይበረዝብህ፣ በቸርች ድራማና ፖለቲካ እንዳይበረዝብህ ጠብቀው። ሴንሲቲቭ ሁን፣ በጥንቃቄ ያዘው።
ብዙ ሰው መዝሙሩ አልተወሰደበትም፣ ስብከቱ አልተወሰደበትም። ቸርች ውስጥ የምንግባባቸውን የቸርች ቮካብለሪ ካፉ አልጠፋም። ኃይል ግን የለውም፣ ጉልበት ግን የለውም። ትልልቅ ነገር ይናገራል እንጂ ኃይል አልባ ነው። ግን ሌዊ ምን አለ በሉ? ከተወሰኑ ዓመታት በኋላ ሰው የሚመስሉ ኤአይዎች ቆመው ይሰብኩልናል። ከኛ በላይ ጥቅሱን ያውቁታል፣ ከኛ በላይ ሂስትሪ ያውቃሉ። አንተን ከነሱ ምን ይለያል? አንተ ኃይል አለ። ያለ ኃይል መጽናት አችልም፣ ያለ ኃይል መቆየት አችልም፣ ያለ ኃይል ማገልገል አችልም፣ ያለ ኃይል ይሄ ውጪ ያለውን ብርቱ ኃይል ማሸነፍ አችልም። በመረጃ ካንተ የሚበልጥ ማሽን ይመጣል። መዝሙሩን እንሰጠዋለን፣ ቆንጆ አድርጎ ይዘምራል። ስብከቱን እንሰጠዋለን፣ ቆንጆ አድርጎ ይሰብካል። በልዩነት የምትገለጠው ግን ኃይል ስትይዝ ነው፣ መረጃ ስትይዝ አይደለም። በመረጃ ይበልጥሃል። የማይበልጥ ግን ኃይል ሲኖር ነው። ኃይል ሲኖር ነው ማሸነፍ የምትችለው። ኃይል ሲኖር ነው። በየቲክቶክ በየሶሻል ሚዲያ እየተሰደበ ያለውን ይሄን የጌታን ቤት ክብር ማስመለስ የምትችለው በትልልቅ አማርኛ አይደለም፣ በኃይል ነው። በኃይል ነው። ለራሴ እምላለሁ፣ ለዚህ ቤት እጮሃለሁ። በዚህ ምሽት ምህረት በስቶልን ኃይል ይመለስልን። ኃይል ያስፈልገናል። ስንዘምር ኃይል፣ ስንሰብክ ኃይል፣ ህብረት ስናረግ ኃይል፣ አጋንንትን የሚያዋርድ ኃይል፣ በሽተኛን የሚፈውስ ኃይል፣ ከአጋንንት ተቀብተው የመጡትን ነጥሎ የሚመታ ኃይል። የቀረ ጥቂት ነገር ካለ ኪፕ ኢት ጠብቀ። አምስተኛ ንስሐ ግባ ይላል። ንስሐ ግባ ምን ማለት ነው? አመለካከትን ቀይር። ስለ መንፈስ ቅዱስ ያለን ወርልድ ቪው ቀይር። እዚህ ስትመጣ ከሆነ ቦክስ ውስጥ አውጥተ የምትዘምርለት አይደለም። የቤት ጌታ አድርገው፣ የሥራ ጌታ አድርገው። ቀንን ይቆጣጠረው፣ የሚገባውን ስፍራ ስጠው። እያናገረ ዝም አትበለው። ንስሐ ግባ። የግንኙነትን ፓተርን ቀይረው። ቀይር። በቢሮ ሹክ ሲል ዝም አትበለው። በቤት ሹክ ሲል ዝም አትበለው። ታክሲ ውስጥ ድራይቭ እያደረግ እየተናገረ ጀርባ አትስጠው። ንስሐ ግባ። ከሱ ጋር እንደ ቀድሞ ማውራትን ቀጥል። እንደ ቀድሞ ህብረትን ቀጥል። እንደ ቀድሞ ፓተርንን ቀጥል። የሚያናግረው ጊዜ የሚሰጠው አጣ እንጂ ዛሬም እሱ ይናገራል። ቤኒሂን ታውቁታላችሁ። ጉድ ሞርኒንግ ሆሊ ስፒሪት የሚለው መጽሐፍ ላይ እንደዚህ ይላል። የግል ልምምዱ ነው። ኢንፋክት የግል ልምምዱ ነው። የግል ልምምድ ያው ወንፊት አድርገን ነው የምንሰማው። አንድ ቀን መኝታ ቤቴ ጸልያለሁ፣ ረጅም ሰዓት አለ ጸልያለሁ፣ ከመንፈስ ቅዱስ ጋር አወራለሁ እና ያወራው እናቴ መታንኳኩታ ልጄ ቤኒኖ እራት ደርሷል ና አለችኝ ይላል። ከዛ አቋርጬ እራት ልበላ ልወጣ ስል መንፈስ ቅዱስ አይ ጥቂት ቆይ ከኔ ጋር አለኝ። ጥቂት ቆየው። ከዛ ለምን ጥቂት ቆይ አልከኝ ስለው እንዳንተ ጊዜ የሚሰጠኝ የለም አለኝ። እነዚህን አምስቱን ካስተካከልን፣ ከነቃን፣ ያለንን ካጸናን፣ የትላንት እንዴት እንደተነካን ካሰብን፣ የቀረቿን አጥብቀን ከያዘንና ንስሐ ከገባን ተስፋ አለ። እንደዚህ ይላል፣ ድል የነሳው ይላል። ድል የነሳው ቁጥር 5 ማን ነው ድል የሚነሳው? ድል የሚነሳ አንደኛ ዮሐንስ ምዕራፍ 5 ቁጥር 5 ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል። ማንም ማን ነው ድል ነሺ? በጌታ የሆነ ነው ድል ነሺ። ማን ነው ድል ነሺ? በዚህ አውድ ከመንፈስ ቅዱስ ጋር የተጣበቀ ነው ድል ነሺ። እና ድል ከነሳ ከሱ ጋር ከተጣበቅ
በሃይማኖታዊ ስርዓት እብደት ውስጥ ከመጦዝ ከወጣ ሰብረ ከወጣ ቅርብ ጊዜ አንድ ሰባኪ አንድ ነገር ሲናገር ሰማው። ካልሳሳትኩኝ ፓስተር ማቱሳላ መሰለኝ ስሙ። በጣም ይገርም ነገር ተናገረ። አሁን የሚመጣ አዲስ ሪቫይቫል ቢመጣ አለ የአዲሱ ሪቫይቫል ጠላት ማለት ትላንት የነበረ ሪቫይቫል ነው አለ። ትላንት በእኛ ጊዜ እንደዚህ አልሰራም እንዴት እንዲህ ታረጋላችሁ ይላል። የትላንት ሪቫይቫል የዛሬ አዲስ ክብር ጠላት ነው አለ። ከሚመጣው ከእግዚአብሔር ሩጫ ጋር አብረ ምትሮጥ ከሆነ ከሱ ጋር ከተጣበቅ ተስፋ አለ ድል ለነሳ። አንደኛ ነጭ ልብስ ይጎናጸፋል ይላል። ነጭ ልብስ ይጎናጸፋል። ነጭ ልብስ በመጽሐፍ ቅዱስ ደስታን እሰጣለሁ ድልን እሰጣለሁ እና የቅድስና ምልክት ነው። መንፈስ ቅዱስን ትኩረት ያደረገች መንፈስ ቅዱስን ማዕከሉ ያደረገች ቤተክርስቲያን በደስታ ትሞላለች። ይገርም ነው። አሁን የቀደመው ዘመን ላይ ቤተክርስቲያን እንዲህ የሚያምር አዳራሽ የላትም እኮ የላትም። ምዕመናኗ ቤታቸው እኮ ደካማ ነው። ጓዳቸው እኮ የቀዘቀዘ ነው። ኪሳቸው እኮ በጣም ትንሽ ነው። እግዚአብሔር እኮ የሚገርማችሁ በጣም በብዙ ባርኮን ደስታችን ቀጫጫ ነው። ደስታችን በቀደመው ዘመን ምንም የለንም ልባችን ሙሉ ነው። አሁንስ ብዙ አለን ልባችን ፈሪ ነው። ከትላንት ይልቅ እኮ ብዙ አለን። አሁን የለንም እንዴ አለን። ዝም ብላችሁ ቤታችሁን ታሪካችሁን ይሁት የዛሬ 20 ዓመት 30 ዓመት ከነበራችሁ አሁን ብዙ አላችሁ እኮ። እንደው ማቴሪያሊስቲክ ካደረግነው ምድራዊ ነገር በጣም ብዙ እኮ አለን። በቂ ነገር አለን። ግን ያኔ ምንም ሳይኖረን የነበረን የልብ ሙላት የለንም። መንፈስ ቅዱስን ማዕከል ካደረግሽ መንፈስ ቅዱስ ላይ ትኩረት ካደረግሽ ቤተክርስቲያን ደስታሽን መልሳለሁ፣ ድልሽን መልሳለሁ፣ ቅድስናሽን መልሳለሁ። ነጭ ልብስ አለብስሻለሁ። ህዝብሽ በደስታ ይሞላል። አምልኮሽ በደስታ የታጀበ ይሆናል። ቤትሽ በደስታ ይሞላል። ቆሎ በቃሪያ ሊሆን ይችላል የምትበላው፣ በደስታ ትሞላለህ። ብዙ ጥያቄ ሊኖር ይችላል ቤት ውስጥ፣ በደስታ ትሞላለህ። እልልታችሁ አይነካም፣ ምስጋናችሁ አይነካም፣ የፊታችሁ ወዝ አይነካም። በእግዚአብሔር ፊት ያላችሁ ክብር፣ ደስታ፣ ፌሽታ አይነካም። ምን ሲሆን? መንፈስ ቅዱስ ማዕከል ሲሆን። የሌለህን አታይም፣ ያለህን ታያለህ። በቃ እግዚአብሔርን እያየ ደስ ይላል። እዚህ ጋር ቢመጣ ብዙ ጥያቄ አለ፣ ግን ለመስማት እድልም የለም። ውበቱን ስታይ፣ ግርማውን ስታይ፣ ኃይሉን ስታይ ሌላው ይጠፋባል። እግዚአብሔርን የሚያይ ሰው በምድራዊ ነገር ማዘን አይችልም። እጅግ ውብ ነው እሱ። አረ ኢየሱስ ጌታ፣ አረ ኢየሱስ ንጉስ ነው። በውበቱ እዚህ ቤት እንየው፣ በውበቱ እዚህ ቤት እንየው፣ በውበቱ እዚህ ቤት እንየው፣ በውበቱ በኢትዮጵያ ቤተክርስቲያን ሲሰራ እንየው፣ እንየው፣ በውበቱ እንየው፣ በውበቱ። ጸሎት የሚመራን ሰው ሳይኖር ገብተን ተንበርክከን እልም ስምጥ የሚያደርግ መገኘቱን ውበቱን እዚህ እንየው። አምልኮ የሚገፋፋን ሰው ሳይኖር በመገኘቱ ነፍሳችን ተሰታ የምንዘምርበትን ዘመን ያሳየን፣ የእግዚአብሔርን ቃል ክብር ያሳየን። በውበቱ እንየው። እኔ ናፈቀኝ እሱ ነው። ይሄ ሰው ያስቀመጠው የስብከት ስርዓት እንዴት እንደሰለቸኝ። ውበቱን እናፍቃለሁ፣ በንግግር ውስጥ ውበቱን እናፍቃለሁ። እኛ ባስቀመጥነው ስርዓት ውስጥ አልፎ የሚገለጠውን የእግዚአብሔርን ክብር ማየት እናፍቃለሁ። መንፈስ ቅዱስን ትኩረት ካረክ ነጭውን ትለብሳለህ፣ በደስታ ትሞላለህ። ድል በየመንደሩ ነው የምታገኘው፣ በየሰፈሩ። መንፈስ ቅዱስን ትኩረት ካደረክ ሁለተኛ አሜን፣ ስምህ በሕይወት መዝገብ አይጠፋም ይላል። አይጠፋም። በእርግጥ ይሄን ለሚያነቡ በዛ በጥንት ላሉ ዘመናት በጣም ትርጉም ይሰጣል። እያንዳንዱ የሮም ከተማ ውስጥ ያለ ዜጋ ትልቅ መዝገብ አለ፣ ስሙ ይጻፋል። አመፀኛ፣ ተንኮለኛ፣ ሌባ፣ ቀማኛ ከተገኘ ከዛ መዝገብ ላይ ስሙ ይሰረዛል። ለሚያነቡት ትርጉም ይሰጣቸዋል። አንተ ተጣበቅ ከሱ ጋር እንጂ አንተ መንፈስ ቅዱስን ማዕከል አድርግ እንጂ ይሄ የሮም አገዛዝ ውስጥ ያለ መዝገብ ላይ አይደለም። እላይኛው መዝገብ ላይ ስምህ በዛ አይጠፋም።
ስም በዛ ይጻፋል። ሶስተኛ ከሰዓት አንጻር ነው ፈጥነው በአባቴና በመላእክት ፊት ስሙ እመሰክርለታለሁ ይላል። አክብሮኛል ብዬ እናገራለሁ። ስፍራ ሰጥቶኛል ብዬ እናገራለሁ። ትኩረት ለኔ አድርጓል ብዬ ላንተ መሰክርልሃለሁ። ብቻ ትኩረት እኔ ላይ ይሁን። መንፈስ ቅዱስን ማዕከል አድርግ። ይነዋት ቀደም የዚች ቤተክርስቲያን መጋቢ ሜሊጦን የሚባል አለ ብያቸዋለሁ። ከብዙ ዓመታት በኋላ ይሄ ከተጻፈ ከብዙ ዓመታት በኋላ ይሄ መጋቢ ቤተክርስቲያኗን ይዞ ወደ ታላቅ ንስሐ ገባ። ልብሳቸውን ሳይሆን ልባቸውን ቀደዱ። ስርዓታቸውን ቆም አድርገው በእያንዳንዱ ስርዓት ውስጥ መንፈስ ቅዱስን ትኩረት አደረጉ። የቤተክርስቲያን ታሪክ እንደሚነግረን እቺ ቤተክርስቲያን ሞት አልቀረችም። ይሄ መጋቢ ሜሊጦን የሚባለው ከመጣ በኋላ በንስሐ ትኩረታቸውን ሙሉ አቅማቸው መንፈስ ቅዱስ ላይ ካረጉ በኋላ ታላቅ ሪቫይቫል ተነሳ። ዩቲዩብ ላይ ገብታችሁ ሄዳችሁ ማየት ትችላላችሁ። ስቲል አርኪኦሎጂ አለ፣ ትልልቅ አዳራሾች አሉ። እግዚአብሔር መልሶ አሰባት እቺን ቸርች፣ እግዚአብሔር መልሶ ሕያው አረጋት እቺን ቤተክርስቲያን። ታሪክ እንደሚነግረን እግዚአብሔር ተጠቀመባቸው፣ እንደገና ከበረባቸው። በእነሱ ዘመን ትውልድ ተረፈ። እግዚአብሔር ዛሬ የሚለው ለጎስፐል ላይት ለዚህ አጥቢያ ይሄን ለሚሰማ ለኢትዮጵያ ቤተክርስቲያን የጌታ ድምጽ ይሄ ነው። ያበጃችሁትን የእናንተን ስርዓት ቆም አድርጉት። ትኩረታችሁ ወደ እኔ ይሁን፣ ወደ መንፈስ ቅዱስ ይሁን። ቤታችሁ ላይ ጥሩኝ፣ ትዳራችሁ ላይ ጥሩኝ፣ ቢዝነሳችሁ ላይ ጥሩኝ። እኔ በአዳራሽ ውስጥ ብቻ ምን ነገር አይደለም። እኔ የህይወታችሁ ጌታ ነኝ። የቀድሞን ዘመን አስቡ፣ የቀድሞን መነቃቃት አስቡ፣ የቀድሞን ከሱ ጋር የነበራችሁ ንብረት አስቡ። ወዛችሁ እሱ ነው፣ ክብራችሁ እሱ ነው፣ ንግግራችሁ እሱ ነው፣ ግንባራችሁ እሱ ነው። ሰው የሚሰማችሁ እሱ ከእናንተ ጋር ስላለ ነው። ማሸነፋችሁ፣ ደስታችሁ፣ ክብራችሁ፣ ኃይላችሁ እሱ ነው። የኢትዮጵያ ቤተክርስቲያን ስሚ፣ ወደ መንፈስ ቅዱስ ተመለሺ። እንጸልያለን።